ሰላም ጤና ያስጥልን። ቀደም ሲል የተመለከታችሁት ሐኪሞች እያደረጉት ያሉት በታሪካችን አይተነው የማናቅ ይደረጋል ብለን የማናቅ በኢትዮጵያ ታሪክ ውስጥ እንደምታስታውሱት በአፄ ኃይለ ሥላሴ ጊዜ የታክሲ ነጆች እንቅስቃሴ የሚል ነገር እንደነበረ የምታስታውሱት ነው። የመሬት ጥያቄን በሚመለከት የመሬት ላራሹ የተለያዩ ነገሮች ታያላችሁ። ግፋቢል የሰራተኞች ስራ አድማም የታየበት ጊዜ አለ። ከፍ ቢል የመምህራን ጥያቄ ነው። እስከዛሬ ድረስ እንግዲህ በሕክምና ሙያ ላይ የሚገኙ በከፍተኛው የትምህርት ደረጃ በዶክተርነት የተመረቁ ቤት ክራይ ምንከፍለው ምን በላው አጣን፣ ቤት ክራይ ምንከፍለው አጣን ብለው ቤተሰቦቻቸውን እንኳን ሳይቀር ለማከም የማይችሉበት ሁኔታ ላይ ደርሰው ሕክምና ሙያ በዚህ መልክ ባያችሁት ሳይወዱ በግድ ጭንቀታቸው ችግራቸው እንዲሰማላቸው እያነቡም እያለቀሱም አናክምም ብለው ሰልፍ ሲያደርጉ እያያችሁ ነው። አዎ ሰላም ጤና ይስጥልኝ። የተከበራችሁ የጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ሰሞኑን እንግዲህ በኔትወርክ ጉዳይ ምክንያት ዋይፋይ እምቢ ብለንም በሞባይል ዳታ ምክንያት ያው የምንችለውን አለን ለማለት ዜናም እየሰራን ነው ከእናንተ ጋር። ዞሮ ያ የሚስተካከል ከሆነ በዛኛው ላይቭ እንመጣለን። በዋናነት እውነት ከተወደደ እንዳልኳችሁ ነው። ምንም ነገር ቢደረግ የግድ ነው መደረግ አለበት። ነገር ግን እውነትን ዋጋ እያገኘ ስላልመሰለን ነው። አበበ በለው አዝማሪው ነው አሁን ይህን እየተናገረ ያለው። የሕክምና ባለሙያዎችም ሆነ ሌሎች ኢትዮጵያውያን ምን አይነት ስኬት ላይ እንዲደርሱ ነው አበበ በለው ሲሰራ የነበረው? እኔ በጣም ከሚያናደኝ ነገር ቢኖር ክፎች ክፋታቸውን ሲሰሩ ከቆዩ በኋላ እንደገና በዛ ሳንነቃ ስንጎዳ፣ ስንበደል፣ ስንፈናቀልና ስንሰቃይ ከቆየን በኋላ ተመልሰው እነዛ ሸቃላዮች፣ እነዛ ባንዳዎች፣ እነዛ የፉኝት ልጆች ተመልሰው ያደረጉትን የክፋት ድርጊት እየዘረዘሩ በሪፖርት መልኩ ይመጣሉ። የጤና ባለሙያዎች ብቻ አይደለም፣ ሌሎች ከረንሲ እንድናጣ ወደብ አያስፈልግም ሲሉ ከረንሲ በአግባቡ እንዳይሆን ሲባል የጦርነት ሲታወጅ እርስ በርስ ትርምስ ሲፈጠር መንግስትን ቅቡልነት አለመስጠትና የኦሮሞማ ነው የእንተና ነው የአብይ ነው እያሉ ከመግፋት ጀምሮ ምን ሲሰሩ የነበሩ ናቸው? ባለቤት የሌለውን ሁሉም ተነስቶ ለሞትና ለመግደልና ለመሞት የሚነሳን የእልቂት ጥሪ ሲደግፉ የነበሩ ሰዎች ናቸው። ከ4.ምናምን ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ስለመፈናቀላቸው ምንም ያላሉ ናቸው። በሰላም አማራጭ ወይም የሰላም ጥሪን ሊያደርጉ የሄዱ እናት አባቶቻችንን አንበርክከው አዋርደው ሲሞቱና ሲገደሉ ምንም ያላሉ ሰዎች ናቸው። አመራሮች እንደዛ ሲገደሉ፣ መንገድ ሲዘጋ፣ ልማት ሲወድም፣ እስረኞች ሲበተኑ፣ በመንግስት ላይ በመከላከያ ሰራዊት ላይ በሀገሪቱ ቀይ መስመር በሆነው ላይ ተደብቆ መተኮስ ሲጀመርና ሌሎች መሰል ነገሮች ላይ ምንም ያላሉ ሰዎች ናቸው። ወልቃይትን እንሰጣለን፣ ራያን እንሰጣለን፣ ከህወሓት ጋር እንሰራለን፣ ከግብፅ ጋርም ቢሆን እንሰራለን፣ የአብይን መንግስት እንጣለን የሚል የቅዠታሞችን ጩኸት ሁሉ ዋጥ አድርገው የተቀመጡ ቅዠታሞች ናቸው አበበ በለውና መሰሎቹ። እንደ ጉባለች ቤተሰብ ድሉም የኛ ነው። ብዙንም ተናግረነዋል። ወንድ የሆነ በክፋት አያሸንፍም። የኢትዮጵያ እውነት ያሸንፋል። የኢትዮጵያ አምላክ የሚያደርገው ያንን ስለሆነ ድሉ ይቀጥላል። መናገር ሁሉ አያስፈልግም ለዛ ከተባለ ማለት ነው። ድሉን ማንም ፍንድት ይበል እስከ ክፋቱ እስከ ጥፋቱ ባለበት ይቀበራታል እንጂ እኔ ኢትዮጵያዊ ነኝ፣ እኔ ኢትዮጵያዊነትን ነው የምወደው የሚደግፈው፣ በዛ መርህ ነው የምሄደው፣ ፈጣሪም ኢትዮጵያን በዛ መርህ ነው የሚያሻግራት የሚሆነው እሱ ነው። ሳይቀየርም ሰዎች አዩት አላዩት። ነገር ግን አበበ በለውና መሰል ተባዮች እድሜያቸው የተራዘመው ብዙ ሰዎች በሽተኛ ሆነው በሽታቸውን የሚያራዝም የበሽታ የእድሜ ማራዘሚያ የሚወስዱና በሀገራቸው ላይ በራሳቸው ላይ ወይ ስሌት አልባ ምን ሊያገኙ እንደሆነ የሚያደርጉትን ድርጊት እንደሚያደርጉ አሊያም ደግሞ ሆን ብለው በራሳቸው ላይ ምቀኛ ሆነው ስቃያቸውን ለማብዛት የሚሰራ ትውልድ ስለበዛ ነው እንደነዚህ አይነት ከንቶች ገልቶች እድሜው ይረዝም። ከዛ ውጭ መርዘም አልነበረበትም። አሁን የምናገረው ብዙ ሰው ያየዋል ብለን አይደለም፣ ግዴታችንን መወጣት ስላለብን ነው። በታሪክ ይዘከራል። ቆሻሻ፣ ክፋተኛ፣ እውነትን የካደ በውሸት የተመላ ዘረኛ አማራ፣ ኦሮሞ፣ ትግሬ እያለ የሚቃዥ ቅዠታም ሁሉ ይቀበራል። በነዛ የጽንፈኛና የባንዳ ተላላኪ በሆኑ ሰዎች ቀብር ላይ ነው የኢትዮጵያ እውነት ከፍ ከፍ የሚለው የኢትዮጵያ ስኬት የሚቀጥለው። ይሄ አይቀየርም። ለምን ኤግዛጅሬት እናደርገዋለን? ብዙ ፎክሮ የነበረ ሁሉ ይናገር። ነገም 1000 ከሚሊዮን ብታቅድ ምንም አለኝ ብትል እንደ ጉባለች ኢትዮጵያ በኢትዮጵያ አምላክ ስም አረጋግጬ የምነግርህ እዛው ከክፋት ጋር ትቀበራታለህ እንጂ የኢትዮጵያን እውነት ወደኋላ አትመልስም።
ሰው መዳን ከቻልክ ዳን፣ አለዛም በርታ የሚል ነው። አበበ በላውን ስሙት። በጣም በሚገርም ሁኔታ ጠቅላይ ሚኒስትሩ ደግሞ ገንዘብ ስለተረፈው እንዲያውም የጠፈር ሽርሽር ሊያደርግ ነው እና መሰረት ሚዲያ እንዳወጣው እንዳያችሁት እንግዲህ የጠፈር ጉብኝት ሊያደርግ ነው። ጉግል አድርጋችሁ ሁላችሁ ማውጡ እና እዩት። የጠፈር ጉብኝት የሚያደርጉ በዓለም ጥቂት ሀብታሞች ብቻ ናቸው ያደረጉት። ከነዚህ ሀብታሞች ውስጥ አንዱ ለመሆን እንግዲህ አብይ አህመድ በራሱ ጊዜ ወስኖ የጠፈር ጉብኝት ሊያደርግ ነው ማለት ነው። ይሄ እንግዲህ አበበ በላው አቅሙ ነው። በቃ ለከፈለው ሁሉ ጎጃምኛ፣ ጎንደርኛ፣ ጉራጌኛ፣ ወላይተኛ፣ ትግረኛ የሚጨፍር አንድ አዝማሪ ማሲንቆ የሚገዘግዝ ሰውዬ የሀገርን ጉዳይ እንዲተነትን መፍቀዳችን በራሱ ይህን መስማት አይደለም፣ ይህን ሰው እድል ሰጥቶ እዚህ መድረክ ላይ ማስቀመጥ በራሱ ልናፍር ይገባናል። ለዛ ነው አብይ አህመድ እየተሰደበ እንደ አይነቱ ማሲንቆ ገዝጋዥ የሚጨበጨበለት። ይህንን ማሲንቆ ገዝጋዥን ወይም ይህን ሰው ብሎ የሚከተል ሰው እሱ እንዲኖር ሁሉ መፈቀድ የለበትም። ምክንያቱም እሱ ልክ ላለመሆን የሰራው ውጤቱንም ማግኘት አለበት። ሰው የዘራውን ማጨድ አለበት እና ድሮስ ያለ ቦታው ሁሉ ነገር ሲሆን ያምራል እንዴ? ፈጣሪ የሰጠውን ሕግና ስርዓት ጠብቆ መጓዝ ያቃተው ትውልድ ባልተፈቀደለት ሄዶ ለመጥፋት የሚባክን ነውና ቢጠፋ ይገባዋል ነው። ቢኮዝ ጠቅላይ ሚኒስትሩ ጠፈር ላይ ሊሄዱ ነው፣ እንዲህ ሊሆን ነው። ዘገባውን እንኳን ያው መሰረት ሚዲያ የሚለው ጽንፈኛ እንኳን ባወራው የዱባይ የኤሚሬቶች የተባበሩት ኤሚሬቶች ናቸው ድጋፍ የሚያደርጉት። እኔ ጋም ዜና ሰርቼዋለሁ። ነገር ግን እንረጋጋ፣ ሰውኑን ወደ ቀልባችን ወደ ህሊናችን እንመለስ። ጠላት ከሰራብን ክፉ የመጠፋፋት ወጥመድ ነፃ እንውጣ የሚል በጣም እጅግ ጠቃሚ የሆነ ነገር ሲወራ ወቅቱ ስላልሆነ የብኩንነት፣ የከንቱነት፣ የነውረኝነት ዘመን ስለሆነ አይሰማም። ያንን ሀቅም ራሱን የሚያድን ነገር አይሰማም። አርቲፊሻል ወይም የተበከለ ወር የተበላሸ ነገር እንዲሰጠው እንጂ እውነት ቢነገረው የማይጥመው ትውልድ ላይ ስላለን ራሱን ለማጥፋት የሚጣደፍ ስለሆነ ለዛ ነው አበበ በላው ያለ ምንም ነገር የሚያወራ። ይህን አውርቶ ብዙዎችን የሚነዳቸው ለዛ ነው። ብዙውን ቢነዳው ይገባል ነው። ፊት ላይ ባሉ ሰዎች አንፈርድም። አበበ በላው ቤት ተኮልኩሎ መርዶውን፣ ሞቱን፣ ውድቀቱን፣ ዘረኝነቱን፣ ጎጠኝነቱን የኖረበትን በሽታ እየቃየ በዛው ይጠፋ ዘንድ ሲመኝና ሲቃረም የሚውል ትውልድ እያለ አብይ አህመድ ይሰደባል፣ መከላከያ ይሰደባል። ሀገርን ለማሻገር ከተከመረባት ቆሻሻ መካከል ፈልፍለው ኢትዮጵያን ወደፊት ለመምራት የሚችሉትን ሁሉ የሚያደርጉ ልጆች እነሱ ብለው ሁሉ አይደለም፣ የፈጣሪ ቅዱስ ፍቃድ ስለሆነ ነው በዛ ላይ የጀገኑት እንጂ እኛማ እግራቸውን እየጎተትን እንዲወድቁ እንዲዋደቁ ነው የሰራ ነው። እስኪ ጠይቅ ሁሉም ሰው እውነት እንዲወጣ ምን አድርገናል? ለሀቅ ዋጋ የከፈሉ ሰዎችን እኛ መክፈል አይደለም፣ ሰዎች የከፈሉትን እውቅና ሰጠናን ወይ? በሙሉ አይናችን ይዘናል ወይ? የት ነው ጊዜያችንን የምናውለው? ገንዘባችንን የት ነው የምናጠፋው? ምን እንዲሆን ነው የምንፈልገው? ቸኪት ሁሉም ሰው። በዛም ይባል በዚህ ግን ትዝብቱ ነው እንጂ ኢትዮጵያ ትቀጥላለች። እኛ አልንም አላልንም፣ ኢትዮጵያን የሚያሻግራት ፈጣሪ ነው። ፈጣሪ የመረጣቸውን ልጆች እየመረጠ እያበረታ ኢትዮጵያን ያሻግራል። በኢትዮጵያ መሻገር ላይ የሚቃጠሉ ሁሉ ይቃጠላሉ፣ ይቀበራሉ። ነገም ተነጎዳም ኢትዮጵያ ትቀጥላለች። የሚቀየር ነገር የለም። በሀገሪቱ ውስጥ አብይ አህመድ በራሱ ጊዜ ወስኖ የእሱን ታሪክ ያቆየ መስሎት ይሄን የሰራው አብይ ነው ባላለው አይነት ነገር፣ ከሁሉም በላይ ደግሞ ትልቁን ጥያቄ መመለስ ስለማይችል በሀገራችን ውስጥ ሀገረ መንግስት መስርተን እንደ ሰው ልንኖር የምንችለው እንዴት ነው? ይሄ ኦሮሞ ለአማራነት፣ ትግሬ ምናምን ተባብለን ሳንገዳደል ለኦሮሞም ለአማራም ለብሔሩ ሳይሆን ለሰው ነው ትልቁ ነገር። ብሔሩ ራሱ የሰው ነጸብራቅ ነው እንጂ ብሔር በራሱ ነፍስ የለውም። ብሔር በራሱ ሰው አይደለም። ይሄ ብሔር ተጎድቷል ሳይሆንስ የምትለኝ እነዚህ ግለሰቦች እነዚህ ሰዎች ተጎድተዋል። እዩት፣ አበበ በለው እንኳ በዚህ ልክ መቀየሩ እድሜ ልኩን የማይቀየር አበበ በለው የሚተፋውን የሚልስ ከአበበ በላይ የሚታመም በሽተኛ ስላለ ነው። ብሔር ሰው አይደለም ማለት፣ ብሔር ጥቅም የለው ማለት፣ ብሔር ከንቱ ነው አለ። በቃ ግን ባለፈው ቅማንት ብሎ ያያዘ ነው። ከዛ ቀጥለው ደግሞ አማራ ያለ ነው። ዛሬ ግን ምን ይላል? ማን ይጠይቀዋል? ቢኮዝ በብሔር የሚሰለፍ በሃይማኖት የሚሰለፍ በዘረኝነት በጎጠኝነት የሚሰለፍ በጥላቻ የሚያብድ መጥፋትና መጠፋፋትን አማራጩ አድርጎ
በመግደልና መገዳደል ላይ የሚሰለፍ ሁሉ ሰው እንዳልሆነ ማረጋገጫ እየሰጠን ጤነኛ እንዳልሆነ አበበ በለው እየተናገረ ነው። አበበ በለው ተናግሮ ጦርነት የጀመረው ጃዊሳ ፋኖ ወዲያው እንደጀመረ አበበ በለው እስራኤል ሀገር ሄዶ ሚስት አገባ፣ ሰርግ ደገሰ። ቢኮዝ ጤነኞች አይደሉማ ይህን እልቂት የጀመሩት። ማስተዋል የተሳናቸው የጠላቶቻችን መጫወቻ አሽንጉሊቶች የሆኑ መነሻና መዳረሻቸውን ሁሉ የረሱና መቼም ቢሆን ለማወቅ ጥረት ያላደረጉ ሊያውቁ ቢፈልጉም ጠላት ሊያሳውቃቸው የማይችል ስለሆኑ ጀስት ምን ያመጣል? በምን ተጠያቂነት ነው አበበ በለውን የዚህ ትግል መሪ ያደረገው? ሰው አብይን እየተሳደበ አበበ በለውን ያጨበጭባል። ባጨበጨበበት የዘራውን ማጨድ አለበት። ኢትዮጵያ ግን ከፍ ከፍ ትላለች። የተጎዳ ሰው ነው ልታሳየኝ የሚገባ። ግን የተጎዳ ሰው ላሳየ ካልክ በየትኛውም ጫፍ ሰው በመሆኑ ኢትዮጵያዊ በመሆኑ የተጎዳ ታገኛለህ። የተጎዳ ብሔር ነጥለህና የጎዳ ብሔር ነጥለህ ልታገኝ አትችልም። ምክንያቱም ብሔር በራሱ ሰው አይደለም። እንዲህ ያለ የዞረበት ፖለቲካ ውስጥ ተገብቶ በህይወት የሌለ እንደ ሰው የማይንቀሳቀስ ግዑዝ ብሔር የሚባል ነገር መብቱ ተነክቷል። በዘመናችን እንደ ኢትዮጵያ ያለች መብትን ለማስከበር በጣም ቴክኖሎጂ በሌላት ሀገር የሰለጠነን ኃይል በቆራጥነት ተዋግታ አሸንፋለች ተብሎ ታሪክ ቢነገርላት ያኮ የሰው መብት የማስከበር ነው። ያልሰለጠነ የተባለው የዛ ጊዜ ኢትዮጵያዊ በጋራ እንደ ሰው እንደ ኢትዮጵያዊ ካልሆነ እንደ አማራ፣ እንደ ኦሮሞ፣ እንደ ትግሬ ልንኖር አንችልም፣ ልንተርፍ አንችልም ብለው በዛ ጊዜ ያሉት አስበው ሳይሞክርባቸው ቀርቶ አይደለም። ብዙ ማማለያዎች ተልኳል። አንዳንድ ባንዳ እየተባሉ የሚጠሩትን የምትሰሙ ከሆነ የዛ ሰለባዎች ናቸው። አልሰራም። በዛ ዘመን ያልሰራ ነገር አሁን በዚህ በሰለጠነ ዘመን ከሀገር ወጥተህ ሌላ ሀገር ስትኖር ልክ ከኢትዮጵያ ወጥተን አሜሪካ፣ ከኢትዮጵያ ወጥተህ ቻይና፣ የትም ሀገር ሄደህ ሀገርህ መስሎህ የምትኖርበት አንዳንዶች እንዲያውም በወጡበት ሀገር ዜጋ ሆነው በዛው በሚቀሩበት አገርነት ማለት መኖርና መልመድ እንደሆነ በታየበት ዘመን እዝብ መቀበርና የዛች ሀገር ያፈራ ውጤት ነኝ ለሷ ነኝ የሚለው አገራዊ ቁርኝት ራሱ በኑሮ ምክንያት እየላላ የትም ሄደህ የሀገር ያንተ ሀገር ሆኖ እንዲሰማህ አእምሮህ በሚያስገድድበት በዚህ ዘመን ይሄ ጉድ የሆነ ሰው መጥቶ የሌለ ግዑዝ ነገር ብሔር በሚባል ነገር እያጋደለ ይገኛል እና ማጣፊያው አጥሮታል። የመጨረሻ ካርዱን የሳበ ይመስላል። የድሮ የኢህአዴግ አፈቀላጤዎች ዛሬም በአንድነት ወጥተዋል። ሪመምበር እነዚህ ሰዎች የሶስተኛውን ሰው የተውት፣ አራተኛውን ሰው የተውት። እነዚህ ሁለቱ ሬድማን ነው ሬድዋን እና ጌታቸው የኢህአዴግ ዋና አፈቀላጤዎች ናው ተገናኙ። ኦኬ፣ አዎ የኢህአዴግ አፈቀላጤዎች ዋና አድራጊ ነበሩ እና እነሱ ተቀየሩ። አንተ ግን አልተቀየርክም። አንተን የሚመስል ከንቱም ከአንተ ጋር ሳይቀየር ቀብር ብቻ ፈውሳችሁ ይሆናል። ኢትዮጵያ ትቀጥላለች። አበበ በለው ላረጋግጥልህ፣ ወንድ ከሆንሽ እስኪ ይሄን ስትቀይሩ አይሻለሁ። ትጮሃለሽ፣ ትለፈልፊያለሽ። ባንዳና ጽንፈኛ ባለሽበት በጮሽበት ሁሉ ፈጣሪ በክብሩ ይገለጣል፣ ፍርዱን ይፈርዳል። ያን እናንተ ተቃጥላችሁ ስትጠፉ ኢትዮጵያ ከፍ ከፍ ትላታለች። አንተ ብሎ በብደቱ ያልሞተ ሰው ሁሉ የእናንተ ጠላት ነው የሚሆነው። ለምን? እናንተ እንዳትድኑ ተደርጋችሁ የተወጋችሁ ጸረ ኢትዮጵያ ስለሆናችሁ ማለት ነው። ከአንድ ዓመት ተኩል ነው ከሁለት ዓመት ተኩል ነው ምናምን ከሁለት ዓመት ተኩል በፊት ግን አንዱን ሊገል ያሳድድ ነበር። በቃ ምን ችግር አልሞቱም። ምን ችግር አለ? ሌሎች በ10 ሺዎች አሁን ራሱ ይናገራል ጌታቸው። በተወሰኑ ሰዓት በ10 ሺዎች የትግራይ ልጆች እንዳለቁ ይናገራል። የ10 ሺዎች በተወሰነች ቀን ራሱ ላይ ተሰሙታላችሁ። ድርድር ስናረግ ጅቡቲ ልናረግ የነበረው ድርድር ተደርጎ ቢሆን ኖሮ ከዛ በኋላ የሞቱ 10 ሺህ በላይ የሚሆኑ የትግራይ ልጆችን ህይወት እናድን ነበር። ያ የሚያወራው እንግዲህ በ3-4 ወር ነው። አንተ ታዲያ እንዲስማሙ አልሰራህ? ለምንድን ነው እንዱ በዚህ ልክ እንደው ጋጥ ወጥ የሆንከው? ዛሬም እኮ የምታወራው ይህንን ነገር የምትናገረው ሰው እንዲጸጸት ወደ ቀልብ ወደ ህሊናው መጥቶ ከመጥፋትና ከመጠፋፋት ይልቅ መመካከርን ዘመኑ የሚዋጀውና በዚህ ዘመን ላይ ያለውን ወቅታዊ ሁነት ተጠቅሞ ሰው ትልቅ እንዲሆን ከዘመኑ ጋር ይራመድ ዘንድ የሚያስችለውን እውቀትና ጥበብ አይደለም እኮ እያስተማርክ ያለው። ዛሬም በቀልና ጥላቻን ነው እኮ እያወረስክ ያለው። ዛሬም መተላለቅን፣ እልቂትን ነው አዋጅ እያወጅክ ያለው። ለምን? አቅምህ ከዚህ አያልፍማ። አንተን የሚሰሙም አይረቡም የተረገሙ ናቸው የምልህ እኮ ያንተ አቅም ከዚህ እንደማይዘል ስለማቅ ነው። አንተ የምትነዳው ሰው የትም ድረስ ብትነዳው ይገባዋል ከአንተ በታች ስለሆነ። ለዛ እኮ ነው እና 10 ሺዎች ሆነ 100 ሺዎች ያቆርቁሮ ነው ዛሬ አማራ ክልል ላይ ያንን ጦርነት ያወጅከው፣ የትውልድ መሞት እንደዛ ያወጅከው። ዛሬ ላይ እከሌ እንደሆነ ማን ነው ከፍ ያለውን ገደላችሁ ማን እንደዚህ እያልክ መገዳደልን የምታውጅ ነገር ግን አንተ ስራህን ነው እየሰራህ ያለው። በአንተ የሚሰናከል ይብላኝለት በዛው በተሰናከለበት እንዲቀር እኔ እፈቅዳለሁ።
ኢትዮጵያ ግን ትቀጥላለች። እውነቴን ነው የምልህ። ሀቅን የያዘን ሰው ነው የምንደግፍ። እኛ እንደ ጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰብ ዋናው መሰረታችን ሰው መሆን ነው። ከዚህ ያነሰ ሁሉ ጉድጓድ ይግባ፣ እንዲተርፍ አንፈቅድም። ኢትዮጵያዊ መሆን ነው። ከዚህ በታች አማራ፣ ኦሮሞ፣ ትግሬ እያለ የሚገነጣጠል ሁሉ ግን ጥልጥሉ ይውጣ። ኢትዮጵያ ምድር ላይ አይደለም በየትኛውም የዓለም ጫፍ እንዲተርፍ አንፈቅድም። ሌላው እውነት ነው። እውነትን የማያወራ ዘረኛ፣ ጎጠኛ፣ መንደርተኛ ሆኖ በፕሮፓጋንዳ ወይም በሐሰት ወሬ ተበረዘ መቼም ቢሆን ስለማይድን እርሱን ፈጣሪ እንዲሁ እንዲሸክፍልና ዓለምንም ኢትዮጵያንም በሰላም እንዲያሻግረን እውነት እንዲወጣ ነው። እንዳንተ አይነቱ እብድ አበበ በለው ጤነኛ ብትሆንማ ወደብ ሲጠየቅ ስለ ወደብ ታወራ ነበር። ትምህርት ቤት ሲዘጋ፣ መምህራን ሲሞቱ፣ እናት አባቶቻችን የሽምግልና ተዋጽኦን አልጠቀም ተብሎ በዛ ልክ ጭፍጨፋና ውርደት ሲደርስባቸው የሰላም አማራጭ ሲመጣ ስለ ሰላም ታወሩ ነበር። እናንተ ሰላም ቢሶች፣ እናንተ ጸረ ኢትዮጵያውያን፣ እናንተ ጸረ ሰው፣ የሰው ጥላቶች፣ የሰላም ጥላቶች፣ የኢትዮጵያ ጥላቶች በየትኛውም ዓለም ላይ ቢሆኑ እናንተ ፉኝቶች፣ ባንዳዎች የሄዳችሁበትን የነካችሁትን ሁሉ ታረክሱና ታበላሹ ይሆናል እንጂ አትቀድሱም ወይም ጤነኛ ልታደርጉ አትችሉም። እናንተ ጤነኛ ስላሉ ናችሁ። ነገር ግን ኢትዮጵያ ትቀጥላለች። እንደናንተ አይነቱን ነውረኛ ሁሉ ዓለም ትጸየፋለች። ከመሬት በታች በቀብር በመቃብር ታኖራለች። ይህ የኔ ከፈጣሪ ጋር በማውቀው የተወሰነ ፈጣሪ የሚያደርገው እውነት ነው። ዓለም ነጻ ትወጣለች። በ4 ወር ውስጥ በዛ ጦርነት ከ10 ሺህ በላይ የትግራይ ወጣቶች ማለቃቸውን እየመሰከረን ያለው። ያም ሆኖ አሁን እንግዲህ የብልጽግናው የመጨረሻ ካርድ አሁን ያያቸዋቸው ሬድዋን እና ጌታቸው ድሮ ለኢህአዴግ ያደረጋችሁትን ለብልጽግና አድርጉ ተብሎ አብይ አህመድ ደከመው ማለት ነው። የፕሮፓጋንዳው ምንጭ እሱ ነበር። በፓርላማ ወጥቶ የሚናገረው በፈለገው ሰዓት ወጥቶ የሚያስረዳው እሱና እሱ ብቻ ነበር። አንድም ሰው አይዞ አቤ ብለው ማሲንቆሽን ያዥና ዝም ብለሽ በቃ ይህንንም ማለት ትችላለህ፣ መቃዠት ትችላለህ፣ በርታ፣ እንደፈለግከው ይሁንልህ። አብይ ደከመው እኛን ተክቷል እኮ። አሁን ያለንበት ጉዳይ የመኖር ያለመኖር ጉዳይ ነው። ሀገር ይኑረኝ አይኑረኝ ጉዳይ ነው። የእውነትና የእውነት ጉዳይ ነው። በዚህ ሰዓት ላይ የሚልፈሰፈሰው እሱ የተረገመ ከሆነ ብቻ እንጂ ሀገር እንዲቀጥል የሚፈልግ ሁሉ አንተ ራሱ እንድጠፋ የምትፈልጋትን ሀገር ፓስፖርት ይዛል። ምናልባት ነገ መጣያል የምታጣ እጅግ የተረገም ቆሻሻ ልትሆን ትችላለህ። ማን እንደሚያስጠጋም እኔና የእውነት እህት ወንድሞቼ ቁጭ ብለን እናያለን። ኢትዮጵያ እንድጠፋ የሰሩትን ሁሉ የት እንደሚጣሉ ምን እንደሚገጥማቸው ቁጭ ብለን እያየን የእውነትን ጠቃሚነት፣ የሐቅን ጠቃሚነት፣ የፈጣሪን ኃያልነት፣ የኢትዮጵያን በደል መግዛትና የእሱን ካሳ ፈጣሪ የሚሰጣት መሆኑን እኔን የሚመስሉ በደል የደረሰባቸው ሀገራቸውን የሚወዱ ኢትዮጵያውያን ቁጭ ብለን እናያለን። ያኔ እንተያያለን። አብይ ደከመው፣ በርታ። ከደከመው ታዲያ እንኳን ደስ አለ። ብልጽግናን ለማዳን ስም ያላቸው አሁን እንደምታዩት እንደ ሬድዋን እንደ ጌታቸው አብይን ከማወቃቸው በፊት የሚታወቁ ናቸው። አሁን ጠቅላይ ሚኒስትር ስለሆነ ነው በጣም የታወቀው እንጂ መፈጠሩን በማታውቁበት ሰዓት እጅግ ታዋቂ የነበሩ ሁለት የእሱ አለቆች የነበሩ ናቸው። ባይ ኖ ሚንስ ፖለቲካል ፓወራቸው እሱን የሚያዝ ከስራ ያባረር የሚችል ነገር ያጋጠማቸው ይመስለኛል። በአንድ ወቅት በተለይ ፓርላማ ከመግባቱ ምን ከማለቱ በፊት ጀምሮ ያለውን ብታዩት ማለት ነው። ኤኒዌይ ይሄ ሰው ብቻውን በመናገር ነው የሚታወቀው። ሁሉ ነገር እሱ ነው። ያለሱ ምንም የሚሰማ የሚነገርም ኃይል አልነበረም። ናው ማለቂያ ጊዜ ደረሰ። ደከመው፣ አልቻለም፣ የሚናገርለት ፈለገ ማለት ነው። ዋናው ፖይንት ማየት ያለባችሁ ምንም ይበሉ ምንም ዛሬ የኢህአዴግ ዋና ቃል አቀባዮች ጌታቸውና ሬድዋን ፖለቲካ የምታውቁ ምናልባትም ኢህአዴግ የሚባለው ድርጅት ከነበረበት ከጅምሩ እስከ መጨረሻው ለተከታተላችሁ በዛ ጊዜ ነፍስ ስለምታውቁ ሁሉ እነዚህ ሁለት ሰዎች አስተዋጽኦ ምን አይነት እንደሆነ የምታስታውሱት ነው። ከፍተኛው የኢህአዴግ ቃል አቀባዮች እነዚህ ናቸው። በመናገር ደግሞ ሁለቱም ተሰጥኦ ያላቸው ናቸው። ታዲያ አቤ ምንድን ነው አብይ ድል አደረገ ነው ማለት ያለብህ? ለዛ እኮ ነው አዝማሪ መሆን እኮ የሚገርመው። ለዛ ነው አንተ በማሲንቆና በቃ በስክስታ ጎንደርኛ ጎጃምኛ ጨፍር ወንድሜ ያለ ቦታ ገብተህ እኮ ነው እንዲህ አንተም ተደናቅረ ሰውን የምታደናቅር። በቃ አሸነፈ ማለት እኮ ነው። እንደዛ ከሆነ ወሳኝ የሆኑ ሰዎችን አምጥቶ ለሱ ቢያሰራቸው ነው። በቃ እንደዚህ ብለው ወሰደው። እነሱ ግን ለአብይ ለከሌ ተብሎ አይደለም የሚሰራ። አንተን እንደዚህ ቁንጽል የሆነ ጎደሎነት የተጠናወተ እንጂ ለሀገራቸው ነው። ሀገር ካልቀጠለች አንተም አትቀጥልም እኮ እያልኩ ነው የምሰማ ከሆነ ሰው። እነሱ አሁን እየሰሩ ያሉት ለአብይም በለው ለማንም ለሀገር መስራት ግዴታቸው ነው። ነገ እንተሳሰባለን ስለዛ። ዋናው ግን ሀቅን ይዘዋል። የጠላቸውም አንተም ውሸታም ባንዳ መቼም ቢሆን የማይድን የፉኝት ልጅ ስለሆንክ እነሱ ቀድመው ስለተረፉ ነው። ምን ታደርገዋለህ? ይሄ እንግዲህ የፈጣሪ ፍቃድ ነው። ይቅር ካለ ፈጣሪህን ጠይቅ። አንዱ ከአንዱ የበለጠ ሊሆን ይችላል እንደይታችሁ። ግን ሁለቱም
ይህንን ለኢህአዴግ ትልቅ አስተዋጽኦ ያደረጉ ነበሩ። በአሁኑ ሰዓት እንግዲህ ብልጽግና እነዚህ ሁለት ሰዎች እጅ ወድቋል። እስከዛሬ የሚናገርለት የማይፈልገው አብይ አህመድ ሁሉንም እሱ ብቻ ሰርቶ እንደሚጨርሰው ያስረዳ የነበረ አብይ አህመድ የአንድ ቤተ መንግስት አይደለም አንድ ቤተ መጻሕፍት ተራ ቤተ መጻሕፍት ተሰርቶ ሲያልቅ እንኳን የቤተ መጻሕፍት ስለሆነ ላይብረሪ ስለሆነ የትምህርት ሚኒስትሩ ቆሞ ሊያስመርቀው ሲችል ወይም ደግሞ የላይብረሪዎች ባለስልጣን ሊያስመርቀው ሲችል ምንም ማንኛውም መድረክ እኔ ብቻ ነኝ መገኘት ያለብኝ በማለት ጠቅላይ ምነው የትምህርት ሚኒስትሩ ተመልካች ሆኖ የክብር እንግዳው ነው የቀረበው ለአንድ ላይብረሪ አብይ አህመድ ነው። ሆቴሎች ሪዞርት ተብለው ሲሰሩ የሆቴሎች ወይም የቱሪዝም ሚኒስትር ተገኝቶ ሊያስመርቅ ይችላል። ሆቴሎች ማን ነበር መገኘት ያለበት? ያው ያለ ቦታ ቢሆንም እስኪ አውራላችሁ ትንሽ አውራ። ማን ነበር መገኘት ያለበት? አንተ እንደምትለው በእርግጥ አዝማሪ 2-3 አዝማሪ አያበለው በለው የምትል ዘፈን ከዛ አንተም ማሲንቆን እየመታ እንደዛ አይነት አልተደገሰም። በቃ ወጪን ለመቆጠብ ተብሎ ነው። አጎቴ አንተስ ቢሆን ደም ንግድ ውስጥ የገባው በአዝማሪነትህ ዋጋ ስላጣህ አይደለምን? እና ምን ይጠበስ በነጋዴ ሊሰሩ ይችሉ ነበር። ኖ ሆቴሉንም መጽሐፍ ስጨኔ ነው የማሰራው። የምረቃውም ጊዜ የክብር እንግዳ መሆን ያለብኝ እኔ ነኝ። እንግዲህ አስቡት፣ አንድ ኢትዮጵያን የሚያክል ውስብስብ የሆነ ችግር ያለባት አገር መሪ የሆነ ሰው ጊዜ አግኝቶ እነዚህን ተራ ነገሮች ጭራሽ መደረጋቸውን እንኳን ለመስማት ጊዜ ሊኖረው አይገባም ነበር። ለመስማት አይደለም የነገሩ ዋና ባለቤት ለመሆን። እስከዚህ ድረስ ሁሉም በእጁ ይዞ ሁሉንም እያቦካ እኔው ጋግሬ እኔው አያቤ እንደው በእውነት በጣም የተረገሙ ሰዎች ናቸው አንተ ቤት የሚመጡት። በእውነት መጽሐፍ ጻፈም ነውር ነው፣ ጽፎ ሸጦ የሆነ ትምህርት ቤት አሰራም ነውር ነው። በዚህ ልክ ነው እንግዲህ ደግሞ ከአንተ የሚከተሉ ሰዎች ደግሞ ምን ያህል እንደወረዱ እያቸው። አንተ የሆነ ነገር አትልም እንዴ? ሀገርኛ እይታ በመፍጠሩ አይደል የተናደድከው? ለዛ ነው ባንዳ የምትባሉት እፉኝቶች የምትባሉት። የእፉኝት ልጅ የሚባል የተከበራችሁ የጉባኤ ኢትዮጵያ ቤተሰቦች የእፉኝት ልጆች እያልን በተደጋጋሚ የምንጠራው በመጽሐፍ ቅዱስ ላይ እፉኝት ማለት ልጆቿን ስታረግዝ ወይም ሲያስረግዝ አባት ይሞታል። እናቲቱ ደግሞ ልጆቿን አርግዛ ስትወልድ ትሞታለች። የእፉኝት ልጆች ማለት ሲረገዙ አባታቸውን ገለው ሲወልዱ ደግሞ እናታቸውን ገለው በእናትና በአባታቸው ሞት ላይ የሚበቅሉ ክፉ አረሞች ማለት ነው። በዚህ ስሜት የእፉኝት ልጆች የሚሉትን የትኛውም ቦታ ላይ የሚገጥማቸውን እውነታ መሰረት አድርጋችሁ የእነርሱ መኖር ሌሎችን እያጠፋ የሚቀጥልን ሁሉ የእፉኝት ልጆች ብላችሁ እንድትሰይሙ እፈልጋለሁ። አማራጭ አሳይ፣ ተወዳደር። ከአንተ ብዙ አንጠብቅም። አንተን የሚከተሉት ላይ ነው ልሳለቅ እንደዚህ እያደረኩ ያለሁት እንዲያፍሩም ነው እንጂ አበበ በለው ይሄንን ራሱ ማውራትህ ጎበዝ ነህ። ምክንያቱም አንተን ሰምተው የሚያብዱ ግን የተረገሙ ናቸው። ቢጠፉም አይቆረቁሩም፣ መጥፋትም አለባቸው። ኩቼ ይል የነበረው አብይ አህመድ ክሊርሊ በግልጽ አለቀ፣ ደክሞታል፣ እርዳታ ፈልጓል። ተናጋሪዎች ከየቦታው እየቀጠለ ማናገር ጀምሯል። ለዚህም ነው ታስቦበት በደንብ በፕላን ተሰርቶ በኢትዮጵያ ቴሌቪዥን ሬድዋን እና ጌታቸው ቀርበው አሁን ያለውን በትግራይና በኤርትራ እየታየ ያለውን ነገር በስተጀርባ በርካታ ፋኖዎችም ኧረ ተው አበበ በለው ተው፣ ቢያንስ ፋና ቴሌቪዥን ላይ ነው። ይሄንን እንኳን ትዋሻለህ ቀዳዳ ጉዳይ ላይ እንደተሳተፉበት ለአዲስ ድምፅ በርካታ ነገሮች እየደረሱን ነው። በዝርዝር ዛሬ ይዤላችሁ እቀርባለሁ። የመጨረሻው ዴስፕሬሽን ተስፋ የመቁረጡ የመጨረሻው የአብይ የብልጽግና ጭንቀት ይሄን ይመስላል። ሄር ዊ ጎ ይላሉ ፈረንጆቹ። ተጀመረ፣ ድብድቡ ተጀመረ። እንግዲህ እንደምትመለከቱት ነው። ገና ብዙ ነገር ታያላችሁ። የአብይ የቁልቁለት መንገድ ካሰብነው በላይ እያንደፋደፈው ይገኛል። በጣም ትገርማለሽ። እንኳን አብይን እኔንና እኔን የሚመስሉ ሰዎችን አትነካም ነው የምልህ እኮ። ጅል ነህ በጣም። እና እንዲህ እያልክ ማጨብጨብ ትችላለህ፣ መዘመር ትችላለህ፣ ምንም ችግር የለውም ምንም ቦታ ላይ። ነገር ግን አልተሳክቶም ይልሃል በጎጃምኛና የፈለግከውን ማበር ትችላለህ። ጅል እስካገኘህ ድረስ ብትጫወትበት እኔ ራሱ ፈቅዳለሁ። ዛሬ ላይ የሚሰናከል ውሸትን የሚወድ ሰው ካለ በእውነት ፈጣሪ በቅዱስ ፍቃዱ ያ ሰው እንዲጠፋ ያ ትውልድ እንዲጠፋ የግድ ማድረግ አለበት። ምክንያቱም እንደዚህ አይነቱ የተበከለና የማይድን ትውልድ ለምንም ለራሱም ለማንም አይጠቅምም። አሁን ላይ በውሸት የሚታለሉ በፕሮፓጋንዳ የሚጠለፉ በሀገራቸው ላይ በክፋት ለጥፋት የሚሰባሰቡ ሁሉ የተረገሙና የማይድኑ እንጂ የሚያስተውሉ አይደሉም። እነዚህን በምንም አይነት መልኩ ልታድኑ አትችሉም። እነርሱ ፈጣሪ እንዲጠፉ የፈረደባቸው ካልሆኑ በቀር ማለት ነው። መጨረሻው መቃረቢያ ነው። በጣም ብዙዎች ይህ ሰው ከአራት እንዲህ ይቀልዳል። ከ5 ወር ከ6 ወር በላይ እንደማይቆይ እየተነበዩ ነው። ብዙ አዳዲስ ነገሮች እየተከሰቱ ይገኛሉ። ይሄ የተመለከታችሁት እንግዲህ ከ4 ወር ከ5 ወር ከ6 ወር በላይ ምናምን የምትለው ይኸውልህ
ዛሬ መሄድ ይችላል። እሱ ስራውን ሰርቷል። አንተን ተውና አንተንም ምናምን የሚያመልኩትን ተውና ማንም ይምጣ ማንም ቢስሚላህ ራህማን ራሂም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንደሚባለው ሁሉ እያንዳንዱ መሪ ጠቅላይ ሚኒስትር ዶክተር አብይ እንደጀመረው እንደሰራው እንደፈጸመው እንዳቀደው እንደጻፈው እያለ ለዛ ነው እያመለከ የሚሄደው። የማንኛውም ድርጊቱ የመጀመሪያው ቃል የሚሆነው አብይ እንደጀመረው አብይ እንደሰራው እንደዛ እያልክ እያመለክ የምትሄደው። ለዛ ነው በጣም ጀግና ስለሆነ ነው። በተለይ እኔ እንደናንተ አይነት በቅባቃ ሌት ተቀን ክፋትና ጥፋትን ብቻ በባንዳነት እርቃናችሁን ሆናችሁ ምን እንደምሰሩና ምን እንደምታወሩ አውቃችሁ የምታገኙትን የደም ንግድ ቃርሚያ ለማግኘት ብቻ ብላችሁ የሆነ ነገር ስትሉ የዚህን ሰው ጀግንነት ነው የማየው። ምን ያህል የተረገማችሁ ናችሁ። እናንተን ሰው ብሎ ራሱ እንደ ሰው የሚያይ ሰው ምን ያህል የተረገመ ነው ብዬ ነው እኔ የማየው። ለዛ ነው ብዙዎች ስለሚሰናከሉ ስለምታሰናክሉ የሰንካሎች ሰንካላ የሰንክልክሎች ብዛት ስለሚታይ እንጂ ይሄ ሰውዬ ላይ አልደረሳችሁም እኮ። ከእሱ ጋር አትወዳደሩ። እስኪ በቃ ተራ ከሆነ ከማንኛውም ከእንደኛ አይነቱ ሰዎች ጋር ተወዳደሩ በቃ። ከዛ በኋላ ወደዛ ትሄዳላችሁ። ዝም ብሎ ዘሎ መንጠልጠል። ፈጣሪህን በዚህ ልክ እንደ አብይ ብትፈሩት፣ እንደ ዶክተር አብይ ብታከብሩት፣ እንደ ዶክተር አብይ የሆነ ነገር ትኩረት ብሰጡ ኖሮ ፈጣሪ በቁማችሁ ጀነት መንግስተ ሰማያት ያስገባችሁ ነበር። ግን ቅዠታሞች ናችሁ። ምንም የማሰሩ ከንቶች ባንዳዎች መሆናችሁን የምታውቁት አብይ ትላላችሁ። አብይ ታላቅ እየሆነ ይሄዳል። ምን ታደርገዋለህ? የተሰጦ ነው። ያው በእናት በአባት የተመረቀ ሰው እንደዛ ነው። አንተ በእናት በአባት በጎረቤት በሀገርህ የተረገምክ ስለሆንክ አንተን የሚከተሉ ተረግሞ ያጠፋል እንጂ ምንም ዋጋ በቃ እድል ነው። ምን ታደርገዋለህ? በትግራይ እየተደረገ ያለውን ነገር ቲፒኤልኤፍ በዚህ ውስጥ ምናልባት ፖለቲካ አንዳንድ ጊዜ ሞተ እስክትቀበር ድረስ እስከተንፈራፈርክ ድረስ ድርሻ ይኖራል። ፖለቲካ አሁን ስም ማጥፋት ምነው ክብራቸውን ዝቅ ማድረግ እንዳይሆንብኝ እንጂ አንዳንድ ድርጅቶች አሉ መሬት ላይ ካለው የህዝብ ግንኙነት ጋር ስታዩት ደካማ ሆነው ግን እስቲል መግለጫ የሚያወጡት ያላቸው። በፖለቲካ ካልተቀበርክ አይሞትም። ስትቀበር ነው የምትሞተው። መሞት በፖለቲካ መቀበር ነው። መጥፋት ልክ እንደ ኢሰፓ መሆን። ስለዚህ ወያኔ ልክ እንደ ኢሰፓ እስከምትሆን ድረስ የስ ሌሎች እንደሚያደርጉት የመግለጫም የምንም አንዳንዴ ደግሞ እንዲህ አይነት የወቅቱ ሁኔታ የሚፈቅድላት ሁኔታ ካለ ስቲል ተከታይ ካለ ጠበንጃው ስቲል አልጣለችውም ከእሷ ጋር የቆረቡም ይኖራሉ። ፕላስ ድርጅት ነውና አቋሙን ቀይሮና አሻሽሎ ኢቭን ከታገልነው ሰዎች ጋር እንኳን ሳይቀር ሳማው ለትልቁ ዓላማችን ጠቃሚ የሚሆን ነገር ግብአት ይዞ በመቅረብ ቦታ የማግኘት እድል ይኖራል። ይሄ ፖለቲካ ነው። አገን ፖለቲካ የምትሞተው ስትሞት አይደለም ጉድ ነው። እንግዲህ ፖለቲካን አበበ በለው የሚባለው አዝማሪው ይተንትናት። ለማንኛውም በዛም ይሁን በዚህ ዋናው ጥፋትና መጠፋፋትን ከየትም ይሁን ከየት መጥፎ ምኞትና መጥፎ ድርጊትን የምትደግፉና በዛ ላይ የምታብዱ ሰዎች እሱ አይሳካም ነው። አውቃችሁ አስባችሁ ይሳካል ብላችሁ ከሆነ ደግሞ በርቱ፣ መንገዱን ጨርቅ ያርግላችሁ። በእናንተ ቀብር ለኢትዮጵያ ከፍ ከፍ ትላለች። እውነቱ ነው። ይሄ ከተቀየረ ምንድነው የሚባለው? እናሲዝ ነው የሚባለው በእኛ ሀገር አይቀየርም። ሰው በጠቅላይ ሚኒስትሩና በሌሎችም ላይ እንደዛው በዘረኝነትና በጎጠኝነት ላይ ያላችሁ ሰዎች ጽንፍ ላይ ቆማችሁ ዘር እየቆጠራችሁ የምትመጡ ሰዎች እናንተ ሰንካሎች ናችሁ። ለራሳችሁም ባላንስ ይዛችሁ መቆም የማትችሉ ማንም ቢደግፋችሁም እንኳን እንደ ሰው ልትታዩ ልትቆጠሩ የማትችሉ ሰንካሎች ባላችሁበት ጠፍታችሁ የምታጠፉ ግብዞች እንጂ ሰዎች እንዳልሆናችሁና እናንተንም ሰው ብሎ የሚነካችሁ የሚከተላችሁ ሁሉ ደግሞ በዛ እንደሚጠፋ ማወቅ ነው። አይ ካለስ መበርታት እያወቀ እንዲገባ ብቻ ስለሆነ እዚህ ግንዛቤ የምንሰጠው እንደ ጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰብ ምንም ቢሰማ ምንም ቢነገር ምንም ቢደረግ ያንን ድርጊት ያንን ወሬ የውም ያንን ማንኛውም ሁነት በሚበጅ መልኩ የመጠቀም አቅምን የምታገኙበትን መነጽር ወይም የሰውነት ከፍታ መስጠት ነው። የትኛውም ቦታ ላይ ምንም ቢባል ምንም እሱን ፈታችሁ በሚጠቅም መልኩ መንዝራችሁ የምትጠቀሙበትን አቅም መስጠት እንጂ ማደናገር ስላልሆነ ይሄ በየትኛውም ማግባብ ላይ ስለሆነ የትም አሉ የትም ችግር የለውም። ነገር ግን ጉባለች ኢትዮጵያ ላይ የሰው ልጆች ከፍታ የሚረጋገጥበት ከወደቅንበት ሁሉ ተነስተን ኢትዮጵያን ከፍ አድርገን በዓለም ፊት በእኩልነት በፍትሃዊነት የምንታይበት የምንቆምበትን መድረክ እንድናገኝ ለዛ አብረን እንድንቆም ነው። እውነት እንደግፍ፣ ለእውነት እንኑር፣ እውነተኞች እንሁን። ከቆሻሾች፣ ከክፋተኞች፣ ከባንዳዎች፣ ከፉኝት ልጆች ሁሉ ነፃ እንወጣለን። ጠቅላይ ሚኒስትር ዶክተር አብይና አጋሮቻቸው እውነትን እስከያዙ ድረስ ኢትዮጵያን እስካስቀደሙ ድረስ ምንጊዜም ያሸንፋሉ። መከላከያ ሰራዊታችን ኢትዮጵያን እያሻገሩ ሁሉ ላሉት ፈጣሪ ክብርና ሞገስን ያድልልን።
እውነቱ እሱ ነው። ኢትዮጵያ ታበጽሕደዊሃ በእግዚአብሔር፣ ኢትዮጵያ በድል ትቀጥላለች።